በጣም ይገርማል። ጥሩ ነው። እንግዲህ ስድስተኛ ክርን በተመለከተ ምን እውቀት አለ? መጋይዳባት ምንም እንኳን ስድስተኛው አምስቱን እኔ የፈታሁት ነው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክራር ስትሰማ ከአድናቂነት ወይም ከመደነቅ ባሻገር ጣቶችህ በጥቂቱ የክራር ክሮች ላይ እንደሚንከራተቱና የተወሰኑ ዜማዎችም እንደምትጫወት ወይም እንደምትሰራ አውቃለሁ። እና እንደው እሱን እስኪ በተመለከተ ያለህበት መጠን እስኪ አድገሃል ወይስ ባለህበት ያለው እንዴት ነው? እስኪ እንግዲህ ከእሱ ጋር እንኳን በተያያዘ እውነት ለመናገር ፍላጎቱ ብቻ አንዳንዴ ያው ጸጋ መኖር አለበት። ፍላጎት አለ፣ ጸጋ አለ። ሁለቱ መገናኘት አለባቸው ይመስለኛል። ያው ቀደም እንዳልኩኝ አሁን ከመርጌትነቱም ከምኑም ወደ ሰባኪነቱ ያመዘንኩት ድምፄ ብዙ ለዜማ የሚሆን አይደለም። ግን ኧረ ነው እንጂ ያው ስብከቱ ጎዳውን ትንሽ እንጂ እንዴ በጣም ነው እንጂ ይሄማ ሰምቻለሁ እኮ እንደሆነ እዚህ አብዛኛው የውይይት ሆኖብን ነው እንጂ እኮ ልታሰማን እኮ ትችል ነበር ነው። አዎ ግን ምንድነው በጣም ፍላጎቱ አለኝ። ከዛ ባሻገር ደግሞ በጎደለ ነገር የሆነ ሰው የሚጠፋበት ጊዜ ይኖራል። ለምሳሌ አሁን ወይ ዘማሪ ተጋብዞ እኮ አንተ በአቅራቢያ ባለ ቤተክርስቲያን ልትሳለም ሄደህ ዘማሪው ሊዘገይ ይችላል። በአንድም በሌላ የመኪና ትራንስፖርት መንገድ መዘጋጋት በዛ ምክንያት ሊሆን ይችላል። እኔ በጣም ክራር እንደውም ልሞክር እስኪ ብዬ እንድሞክር እንትን ያደረገኝ አንድ ጊዜ ወላይታ ልደታ ከዘማሪ ትምህርትነሽ ጋር ጉባኤ ወጥተን ነበረ። ኦቶና ጽዮን ሳይሆን እዛው ጋር ልደታ አለች፣ ግንቦት ልደታ ከተማ ውስጥ እዛ ዘማሪ ትምህርትነሽ ነበር የተጋበዘችው። አንድ ክራር ዘማሪ ተክሉ የሚባል የዚያው የወላይታ አካባቢ ልጅ አለ እና ንግሱን አንግሰን ከንግስ መልስ ቤተሰብ ሊጠይቅ ሄደ። ወጣ ትላለች የነሱ ሰፈር። ከዛ ልክ ለመመለስ ትራንስፖርት አላገኘም። ክራሩን እዚህ ትቶት ሄደ። ልጁ የለም። ሰዓቱ ደረሰ፣ የጉባኤ ሰዓት ማለት ነው። ከዛ ክራሩን እኛ ይዘን ነው ሄር እዛ አስቀምጠ ነው። ልጁ ስላልመጣ መድረስ ስላልቻለ ዘማሪዋ ያለ ክራር ያለ ማጀቢያ ታገለግል ተገደደች። አዎ ክራሩ አለ፣ የዜማ እቃው እያለ ያለ ባለሙያ ሲገለገል ይሄ ነገር እንደው እኔ ቢያንስ በዜማ መዘመር ምናምን እንኳን ባልችል ለምን ግን ሙያውን ለምን አለ የሆነ ቀን አንዳንዴ ልሞላ እችላለሁ። ከዛ ባሻገር ግን ቤቴ አንዳንድ ጊዜ ያለ አይደለ ከልጅ ጋር ትሆናለህ፣ ከቤተሰብ ጋር ትሆናለህ፣ ብቻ ትሆናለህ። የሆነ ነገር ግሮሮ የግልም ተመስጦ ጊዜ ዘምር የሚል ጊዜ እኮ አለ። እሱ ነው እኮ በቃ የምታንጎራጉርበት ጊዜ የሆነ ድምፅህን እያወጣህ በጥቃይተህ ብቻ የሚጎዳ እውቀት የለም። ትምህርት ብዙ ነገር ማወቅህ ይጠቅማል እንጂ አይጎዳም። ከዛ አንጻር በቃ ብዬ ክራር አዘዝኩ፣ ክራር ገዛሁ። ከዛ በኋላ አላሳደግኩትም። እውነት ለመናገር ያው እኔ አሁን እንዳልኩ ለማገልገል ሲሆን ነው። ቅድም ዓላማ መኖር አለበት፣ ጸጋ መኖር አለበት፣ ፍላጎት መኖር አለበት ያልኩት ለዛ ነው። አሁን ያለህበትን ደረጃ መስማት የምንችልበት ሁኔታ አለ። አሁን ያለሁበትን ሁኔታ እንግዲህ መስማት የምንችልበትን ነገር እንግዲህ እንሞክራለን። አዎ ጣቶችም ይንቀሳቀሱ፣ እኛም ደግሞ ሰምተን ያለህበትን ደረጃ ወይ ይበል ወይ ደግሞ አይ ደህና አይደለህም ብለን ለማደግም ለምንም እኮ ጠቃሚ ነው። እኛ ብንሰማው ማስተያየት እንዴ ለዛውም ገብረ ዮሐንስ ብንገመገመውም ጥሩ እኮ ነው። ያ ባይሆን እንዳንተ በሶስት ጣት አይሆንም። በአንተ ከተገኘ ጥሩ ነው። በሶስት ጣት እኔን የምትመስልማ እኔ ነበር የምትሆነው። እኔ ግን በምድር ውስጥ አንድ እኔ ብቻ ነኝ። ከዚህ በኋላ አቻ የለኝም። እንደሱ ነው እኮ ኤርሚያስም አንድ የተፈጥሯል። ከአሁን በኋላ ኤርሚያስ የሚመስል የለም። ገብረ ዮሐንስም እስኪ ልታሰማን ነው። ባለውለታዬ ከአመድ ያነሳኸኝ ከትቢያ ተመስገን ጌታ በሩም ቢዘጋብኝ ስምዖን ጨክኖ ዝቅ አድርጎ ቢያየኝ ከአይሁድ
እንድቀርብ ወደ እርሱ አዘዘ ጌታዬ። እግሩን አጥበዋለሁ ወድቄ በእምባዬ እግሩን አጥበዋለሁ ወድቄ በእምባዬ። በጣም ይገርማል። ጥሩ ነው። እንግዲህ ያው ይሄ ነው እንግዲህ ያለህበትን የክራር ደረጃ ለማየት የሞከርነው ሙከራ በጣም ጥሩ ነው ያለው። እንግዲህ ይሄ ያውም ሳትዘጋጅበት ቤት ሆነ ደግሞ ከልጆች ከሚስት ጋር ደግሞ ከባለቤት ጋር ስትሆን ደግሞ በይበልጥ ከዚህ በላይ ተመስጠህ እንደምትደረድር ነው የሚገባኝ። እጅግ እጅግ በርታ። ከሰባኪያን ዘንድ የዜማ ዕቃ ደግሞ አብሮ ቢገናኝ ግልጋሎቱ የሰመረ ይሆናል ብዬ አምናለሁ። እናመሰግናለን መጋቤ ጥበባት። እኔም አመሰግናለሁ ገብርዬ። እንግዲህ ያው ይሄ እንኳን ያው ለአገልግሎት ባይሆንም ለራስ እንግዲህ ለአንዳንዴ ለአምልኮ ራስን ለማዳመጥ ለቤት አምልኮ ሻማህን ለኮስ አድርገህ ጸሎት ቤት ቁጭ ብለህ ቆመህ እችን እኮ አሁን አንተ በዚህ ልምጿ ይቀየራል እኮ። አዎ ልክ ነህ። እኛ ስንነካው ይለወጣል። ይሄ ነው እና ጸጋውና ባለጸጋው ሲገናኝ እንደው እችን ክራር በዚህ አጋጣሚ እንዴት አሰራሃት? የት አገኛት? እባክህ ጅማ ነው አንድ ወንድማችን ጥሩ እንደዚህ ፍላጎቴ ምናምን ስነግረው ወዲያው በነበርኩበት በዚያ ወቅት ጅማ የሆነ ልጅ የሚሰራ ጓደኛ ያለ ሲለኝ እሺ ያልኩት። ስድስተኛ ክርን በተመለከተ ምን እውቀት አለህ መጋቤ ጥበባት? ምንም እንኳን ስድስተኛውን አምስቱንም እኔ የፈታሁት ነው። ለምን እኔ የምንጠቀመው በአምስተኛው ክር ስለሆነ እንዲህ የምንፈታው እና እኔ እግዚአብሔር እኮ ያሰለጠነኝ ከምንም ከማንም ተምሬም አይደለም። በእርግጥ ክራር ዜማ መሳሪያ ቤት አልገባህም? እኔ ያው እንደ ማንኛውም ሰው የተወሰነ ትምህርት እኮ ትማራለህ። ግን የራሴን ገብረ ዮሐንሳዊ አጫወት ያመጣሁት ከመታታወት ከነካካወት በኋላ ሰዎች መጥተው አንድ ትሬኒንግ የሰጡኝ። ግን መጀመሪያ በዚህ ስለጀመርኩት በዚህ ቀጠልኩ። አሁን ያለ አስተማሪ ነው መጀመሪያ የጀመርከው? ያው እንደ ማንኛውም ሰው ቦርዲንግ ስለነበርኩበት ጊዜ ትንሽ አጠገባችን ባሉ እቃዎች አለ የምንሰራው ክራር እንዳሁኑ እንደዚህ ደህና እቃ ስለማይገኝ ልጆችም ስለነበርን ከወዳደቁ ነገሮች አለ የምንሰራው። የቤት ስራ ሰርተን እኮ 100 ከመቶ ያመጣንበት ጊዜ አለ። አንተም ሰጥተሃል መቼም። ከዛ አንጻር የነበሩ እቃዎች ስለነበሩ ነው እንጂ ከዛ በኋላ እንኳ ያው ትንሽ ቦታዎችም የተወሰኑ ኮርሶች ወስጃለሁ። ግን መጀመሪያ የተገራበት ነው የተገራበት እሱ ስለሆነ ነው። ብቻ በአንድ በሌላ መንገድ እግዚአብሔር ይመስገን ለራሴ የሚሆን እንዳልከው ድል አለ በስም እያልክ ስትዘምር እንደው ቢያንስ ክፍተቱን ጭር እንዳይል አድርጓል። ስለዚህ እቺ በድጓ ሚዲያ ስም እቺ የድጓ ሚዲያ ስጦታ የሆነች መሰለኝ ነውና፣ ምክንያቱም እንጨቷን ስትመለከታት ጥበብ የተሞላባት ናት። ለገብረ ዮሐንስ የሚያክል ሰው ደግሞ እቺ ክራር በአውደ ምሕረቱ ሌሎች ከሚይዛቸው ጋር ተደምራ የገብረ ዮሐንስን ውበት ስለምትጨምር ከመጋቤ ጥበባትና ከድጓ ሚዲያ ዘንድ ታስባ የተሰጠች ስጦታ ልትሆን እያሰብኩ ይመስለኛል። እና ለመውሰዱ እስከምን ያህል መብት አለኝ? እንግዲህ ድጓ ሚዲያ 10 ሺህ እስከሚገባ ድረስ ነው። እንግዲህ እባካችሁ ታዳሚያን እችን ክራር እኔ ጋር እንድትደርስ የድጓን ሚዲያን የሰብስክራይብ መጠን በፍጥነት ወደ 10 ሺህ አሳድገን እችን ክራር ወደ እኔ ርስት እንድትሆን እንድታረጉ በደቂቃ ነው መከራችሁ። ደቂቃ ውስጥ ገብቶ መጋቤ ጥበብ እችን ክራር እንዲሸልመኝ ይፈልጋለሁ። እንደምትመለከቱት የእንጨት ውጤቶቹ በጣም ጥሩ ጥበብ አላት። ደግሞ የተሻለ ነገር ለኛ ይገባናል ብለን ስለምናምን የመጋቤ ጥበብ ስጦታ በመቀበል 10 ሺህ ቤተሰቦችን እንጠብቃለን። ድጓን በፍጥነት በ10 ሺህ ተከታዮች ተገኝቶ እችን በማለፊያ የጥበብ ውጤት የሆነችውን ክራር ወደ ምንም ችግር የለውም እናደርጋለን። ቤተሰቦቻችን ደግሞ እንኳን ሚዲያን 10 ሺህ ማስገባት አይደለም 100 ሺህ እና 1 ሚሊዮንም ለገብረ ዮሐንስ
በዚያ አይታሙም ኢትዮጵያውያን በተለይ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰ ለዚህ ያደረሰን እግዚአብሔር ይመስገን። ትንሣኤክን ለለ አመነ ትንሣኤክን ለለ አመነ ብርሃነ ከፈን ዲቤነ ብርሃነ ከፈን ዲቤነ ትንሣኤ ለምናምን ለኛ ትንሣኤ ለምናምን ለኛ ብርሃነ ላክል ወደኛ ብርሃንህን ላክል ወደኛ ብርሃንህን ላክል ወደኛ ብርሃንህን ላክል ወደኛ። ድምፅ አደሳትለ በጣም አይ ይሄንን የመሰለ ድምፅ ይዛማ ድምፅ ከሌለው ሰው ጋር ምን ትሰራለህ? እንዲያው ከዚህ በኋላ ወደ እኔ ማህደር ትገባለች መሰለኝ። አዎ አይ እንደስምት እንዳልነው እንግዲህ የድጓ ሚዲያ ቤተሰቦች ችንክራር ወደ እኔ ትገባ ዘንድ የሚጠበቅባችሁን አድርጉ። ቻሌንጁን ማበረታታት ነው እንግዲህ። ድጓን አበረታቱ። ድጓን ሰብስክራይብ፣ ላይክ እና ሼር እንዲሁም መሰል ቴክኖሎጂያዊ ግዴታዎችን ተወጥታችሁ ድጓን ከፍ ትበል። በዚሁ አጋጣሚ ደግሞ ኢትዮጵያውያን እንኳን ክራር አይደለም ለገብረ ዮሐንስ ሌላም ያደርጋሉ። ታውቃለህ አድርገዋል። ይሄ አባባልህ እኮ ገብቶኛል። በቅርቡ የመኪናዋ ቻሌንጅ ዘማት አለ። እሱ እግዚአብሔር ደግነቱ እንደምታየው ይሄ ነው እኮ እግዚአብሔር ደግ ነው። ምን ነው እኮ ወደን አይደለም መጋይጠው ገብረ ዮሐንስ ትላንት በበረሃ በዱሩ ስናገለግል ቆየንና ገብረ ዮሐንስ አሁን ደግሞ የተሻለ ነገር ይገባዋል ብሎ መድኃኔዓለም ያችን አመጣ። እግረ መንገዳችንን በዚያ በጎነት የተሳተፉ ወንድሞች እህቶችን በጅምላ እናመሰግናለን። በጣም ከልያልን ጊዜ አንፈጅም። ተባረኩ። ቀና ልብ ያላቸው በሙሉ በጣም በጣም በእርግጥ በመዝሙር የተጽናኑ በጣም የሚገርመው ደግሞ የእምነቱ ተከታዮችም ያልሆኑ ይሄ እኮ ነው የቅንነት ጥጉ ድንቅነቱ። እምነት ያልገደባቸው ሀገር ክልል ያልገደባቸው ማወቅ ቤተሰብ መሆን የግድ ሳይጠበቅባቸው ከበጎ ነገር ጋር የተባበሩ በእውነት ክብር ይገባቸዋል። እግዚአብሔር ለእናንተም በጎ ነገር ያደርግላችሁ። በተረፈ ግን ጋይጠው በጣም መልካም እድል ነው የምመኘው። ድጓ ሚዲያ ተከፍቷል። ከዚህ በኋላ የመርሆም ውጤት ለእኛ ለምንማር ሰዎች ከድጓ ሚዲያ ብዙ እንጠብቃለን። ከቆሮ ትምህርት ቤት እስካሁን እስካለህበት የህይወት ተመክሮ ብቻ እንኳ ቢዘረዘር ብዙ ትምህርት የምናገኝ ሰዎች እንደሆኑ ነው የማስበው እና ድጓ ሚዲያ ጊዜው እንዳልከው ሶሻል ሚዲያ ወይም ማህበራዊ ሚዲያ የሰውን አእምሮ የመለወጥም አቅም ስላለው ከሚያለሙቱ ትውልድን ከሚገነቡቱ ተሰልፈህ እንግዲህ የበኩልህን አሻራ እንድታበረክት እንደ ቤተክርስቲያን ልጅነትም ደግሞ ግብረገብ እንደተማረ ሰውም በብዙ ነው የምጠብቅህ እኔ በግሌ። ለዛም ነው እንግዳ መሆን የፈለግኩት እንደ ወንድምነትም እንደ ቤተክርስቲያን አገልጋይነትም አለፍም ደግሞ ሲል ክህነትህ ራሱ ቀሲስ መጋይጠው ቀሲስ ኤርሚያስ ነው ብለን የምንጠራቸው እና ቤተክርስቲያን አምናብህ ይህን ማዕረግ ስትሰጥህ እንግዲህ ድጓውን ደግሞ ተጠቅመን ከቤተክርስቲያን ወደ ምሕረት ባሻገር ደግሞ በየቤታችን በየምንሆንበት ቦታ ከአንተ ብዙ ስለምንጠብቅ ድጓን በብዙ መንገድ ነው መጠብቃት እና የመጀመሪያው ውይይታችን በዚህ ብንወያይም በቀጣዩ ደግሞ የድጓ ሚዲያን እድገት ከፍታ ደግሞ በሌላ ጊዜም እንግዳ ሁኔ ለመምጣት የበኩሌን ጥረት አደርጋለሁ። ፈቃደኛም ነኝ። ስለዚህ ቤተሰቦቻችን በሙሉ ፕሊስ ከይቅርታ ጋር የወንድሞቻችንን ሚዲያ ማገዝ ክርስቲያናዊ ግዴታም ነው። ደግሞም ልናተርፍበት ስለምንችል እናተርፍበታለን። ወንድማችን የአእምሮ ውጤት በዚህ መልኩ የሚያካፍለን ከሆነ ከኛ የሚጠበቁ የቴክኖሎጂ ድጋፎች ማድረግ ምንም የሚከብድ ስላልሆነ
እንደተባለው ላይክ መስማማትን መውደድን ያመለክታል። ሼር ማካፈልን ይመለከታል። ኮሜንት ደግሞ ስለ በጎ ነገር አስተያየት መስጠት እንደው ከድጓ ሚዲያ እንኳ ስህተት አይመግም ካለ እንኳ ድንገት ስህተቱ በአግባቡ ካለም እንደ አስተያየት መስጠት ኮሜንት የሚለውን ያወክላል። ሌሎችም የቴክኖሎጂ ቁልፎች ካሉ እነዚያን በመንካትና በዚያ ጉዳይ በመሳተፍ ድጓን አሁን ካለችበት በፍጥነት ወደ ትልቅ ሚዲያ ለማድረስ የየግላችን ጥረት እናድርግ ለማለት እወዳለሁ። እንግዲህ በግሌ ያለኝን ምልከታ ይሄ ነው ላወራ የምችለው። እንደ ጠያቂ ሆንኩኝ መሰለኝና እሱን ካጠፋሁ ችግር የለውም። ያው እንደ ቤተሰብም ስለሆነ እያወራን ያለው እንግዲህ ድጓ ሚዲያ ቤተሰቦቻችን ከዘማሪ ገብረ ዮሐንስ ጋር እጅግ የተወደደ ጊዜ ነው እያሳለፍን ያለ ነው። በመጨረሻ እንግዲህ ክራሩን ወደ ምድር ያስቀመጥኩት ነው። ወደ ምድርም እያስቀመጠ ነው። ወደ ቤቱም እያስቀመጠ ነው። እያሰብኩ ነውና ድጓውያን እንደሰጡኝ ነው የምቆጥረው። ከመጋቢ ጥበብ ብቻ ሳይሆን ከድጓውያን ድጓዊ ቤተሰቦች የተበረከተች ቆንጆ ማለፊያ የዜማ ቃናት እኔ ጋር ካሉት የዜማ ክራሮች ጋር አሰናስዬ አንዳንድ ቀን ለለውጥም ለሚመለከቱን ሰዎች የጥበብ ውጤትም ስላላት እንጨቷም ስለምታምር አልፎ አልፎ ተጠቀምባት ዘንድ ከድጓውያን የተሰጠች ምልክት ሰጠናል። እንግዲህ ከዛሬ ጀምሮ አይ እንደዚህ አይነት እንትን ባለፈውም እንደውም አጋጣሚ ታስታውሳለህ ጾም ፍች ላይ መቄዶንያም ፕሮግራም ነበረን። ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤህን ለምናምን ለእኛ ትንሣኤህን ለምናምን ለእኛ ብርሃንህን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ። የዓመት ሰው ይበለን። አሜን አሜን። ዓመት ደግሞ በ2019 ደግሞ ትንሣኤ ዘመን ላይ እንደዚሁ አዲስ የሆነ ተአምረኛ የሆነ ነገር ስራ ሰርተህ እንደምናገኘህ ተስፋ አደርጋለሁ። ድጓ ሚዲያን ሰብስክራይብ እና ሼር እንዲሁም ኮሜንት እና መሰል የቴክኖሎጂ ድጋፎችን በማድረግ ያለችበትን እድገት በይበልጥ ወደፊት እናስቀጥል። በድጋሚ እንደ ቤተሰብ እንደ ወንድም መክራለሁ። በጣም ክብር ይስጥልኝ መጋቢ ጥበባት። እንግዲህ እጅግ ነው የማመሰግነው።